ዕለተ አርብ ሚያዝያ 10 ቀን 2017 ዓ.ም ጤና ይስጥልን የተከበራችሁ ተመልካቾቻችን እንደምን ውላችኋል? ከናሁ ቴሌቪዥን ለሰዓቱ ያዝናቸውን አጫጭር የሀገር ውስጥና የባህር ማዶ ዜናዎች ወደ እናንተ የምናደርስበት ጊዜው ነው። ከሰዓቱ ዜናዎች ጋር ማርቆስ ጎዴ ሆነ አብራችሁ ቆዩ። ቀዳሚ ወዳደረግነው የሀገር ውስጥ ጉዳይ ስናልፍ በቀጣይ 10 ቀናት እስከ 200 የሚሆኑ ኢትዮጵያውያን ከማይናማር ወደ ሀገራቸው እንዲመለሱ ለማድረግ እየተሰራ መሆኑን የውጭ ጉዳይ ሚኒስቴር አስታወቀ። የኢትዮጵያ ውጭ ጉዳይ ሚኒስቴር በማይናማር በአስከፊ ሁኔታ የሚገኙ ወደ 700 የሚጠጉ ዜጎች ወደ ሀገራቸው ለመመለስ ጥረት እየተደረገ መሆኑን አስታውቋል። የሚኒስቴሩ ቃል አቀባይ አምባሳደር ነቢያት ጌታቸው እስካሁን ወደ 130 ዜጎች ከማይናማር መመለሳቸውን አስታውሰው ቀሪዎቹ ኢትዮጵያውያንም ለመመለስ እየተሰራ መሆኑን አመላክተዋል። ቃል አቀባዩ በዚህም በቀጣይ 10 ቀናት እስከ 200 የሚሆኑ ኢትዮጵያውያንን ከማይናማር ወደ ሀገራቸው እንዲመለሱ ለማድረግ እየተሰራ ነው ብለዋል። የወላጆች ኮሚቴ በበኩሉ ሰሞኑን ለውጭ ጉዳይ ሚኒስቴር ያለውን የቁጥር መፋለስ ኒው ዴሊ ያለውንና የቶኪዮ ኤምባሲ ስላለመገጣጠሙ አንስተን ነበር ብሏል። የመመለስ ሂደቱን በተመለከተም ወደ 242 ልጆች አርብ ከማይናማር ወደ ታይላንድ እንደሚገቡ ነግሮናል ሲል ኮሚቴው አስታውቋል። ኮሚቴው ወላጆች ልጆቻቸውን ወደ ሀገራቸው በመመለስ የበኩሉን እንዲደረግላቸው የኢትዮጵያ አየር መንገድን ሲጠይቁ እንደነበር አመላክቷል። አየር መንገዱ የተቃጠለባቸውን ትኬት የሚቀጡበትን ቅጣት በማኔጅመንት ወስነን እናነሳለን፣ የሚስተናገዱበትንም ሁኔታ እናመቻቻለን፣ ጭራሽ ትኬት የሌላቸውን ኤንጂኦዎች ጋር ሆነን የተወሰነ ፐርሰንት አድርገን እናስተናግዳቸዋለን፣ ያ ካልሆነም ከመንግስት ጋር ተነጋግረን መፍትሄ እንፈጥራለን፣ ማንም እዛ አይቀርም እንዳላቸውም ኮሚቴው ገልጿል። በአዲስ አበባ ተቋርጦ የነበረውን የመኖሪያ ቤት ህብረት ስራ አገልግሎት ለማስቀጠል ተጠንቶ የቀረበ ውሳኔ ሀሳብ ላይ ካቢኔው ውሳኔ አሳለፈ። የከተማው ካቢኔ ሚያዝያ 9 ቀን 2017 ዓ.ም ባካሄደው 4ኛ ዓመት 10ኛ መደበኛ ስብሰባው የተለያዩ አጀንዳዎች ላይ ውሳኔ አሳልፏል። ከነዚህም አንዱ ተቋርጦ የነበረው የመኖሪያ ቤት ህብረት ስራ ማህበራት አገልግሎትን የሚመለከት ነበር። በዚህም አገልግሎቱን ለማስቀጠል ተጠንቶ የቀረበ የውሳኔ ሀሳብ ላይ የመልካም አስተዳደር ጥያቄን ሊፈታ በሚችል አግባብ የውሳኔ ሀሳብ ማሳለፉ ተነግሯል። ሌላኛው ደግሞ የብርሃን አይነ ስውራን የመነን የገላን ቦርዲንግ ትምህርት ቤቶች ካላቸው ልዩ ስምሪት የጥራትና ደረጃና ከሚያንቀሳቀሱት ሀብትና ንብረት አስተዳደር አንጻር ህጋዊ ሰውነት ኖሯቸው እንዲተዳደሩና ተጠሪነታቸውን በቀጥታ ለከተማዋ ትምህርት ቢሮ እንዲሆን የቀረበውን ደንብ መርምሮ አጽድቋል። ካቢኔው ሀገራዊ ፋይዳ አላቸው ባላቸው ፕሮጀክቶች የቀረበ የመሬት ማስፋፊያ ጥያቄዎች ላይም ተወያይቶ ውሳኔ አሳልፏል። መጪውን የፋሲካ በዓል በመተሳሰብና ያለንን በማካፈል ማሳለፍ እንደሚገባ ተገለጸ። ኤምኤንጂ የፊልምና የኢንቨስትመንት ኩባንያ ለ100 አረጋውያን አካል ጉዳተኞችና ለችግር ለተጋለጡ ወገኖች የትንሳኤ በዓልን አስመልክቶ ማዕድ ማጋራት ስነስርዓትን አድርጓል። በማዕድ ማጋራት ስነስርዓቱ ላይ የተገኙት የቦሌ ክፍለ ከተማ ወረዳ 3 ዋና ስራ አስፈጻሚ ወይዘሮ ሰላማዊ ታየለ መንግስት ዜጎችን ለማገዝ እያደረገ ያለውን ጥረት አንስተው ይህ ማዕድን የማጋራት ተግባር አጠናክረው እንደሚቀጥሉ አንስተዋል። ኃላፊዋ አክረውም ልክ እንደ ኤምኤንጂ ሁሉም ሌሎች ተቋማትም ይህንን አርአያነት በመከተል መሰል ተግባራቸውን ሊያከናውኑ እንደሚገባም አንስተዋል። ኩባንያው በቻለው መጠን ሁሉም ማህበረሰብ በዓልን በደስታ እንዲያሳልፍ ለማድረግ እየሞከረ እንደሚገኝ ያነሱት የኤምኤንጂ ምክትል ስራ አስኪያጅ ማስተዋል ገድሉ ኩባንያው ይህንን ተግባሩን አጠናክሮ እንደሚቀጥልም ቃል ገብተዋል። ኤምኤንጂ ፊልምና ኢንቨስትመንት ኩባንያ ከዚህ ቀደም በወደቁትን አንሱ የነዳያን መርጃ ማህበርና በነሂማ የኦቲዝም ሴንተር በመገኘት መሰል ድጋፎችን ሲያደርግ እንደነበርም በማዕድ ማጋራት መድረኩ ላይ ተነስቷል። እነሆ ከበደል ከክፋት ከኃጢአት እንጠራ ዘንድ ክርስቶስ ስለኛ ሲል በመስቀሉ ሞተልን። ዳግምም በትንሣኤ ብርሃኑ በአዲስ የተስፋ ጸዳል አፈካን። በአዲስ የመንፈስ ትንሣኤ አዲስ የሕይወት መንገድ አሳየን። ባንካችን አቢሲኒያ ውድ ደንበኞቻችንን እንኳን ለብርሃነ ትንሣኤው አደረሳችሁ የሚለው በኢትዮጵያዊ ትሕትናና አክብሮት በፍጹም ታማኝነትና ልባዊ ፍቅር ለማገልገል ውድ ደንበኞቹ የልባቸው ደርሶ የበለጠ በርካታ እንዲፈኩ ይበልጥ ተግቶ ሊሰራ ስንዱ መሆኑን ቃል በመግባት ጭምር ነው። መልካም የትንሣኤ በዓል!
አቢሲኒያ የሁሉም ምርጫ። ካሽጎ በየትኛውም ዓለም ሆነው በማንኛውም ሰዓት ለወገኑ የሚደርሱበት ፈጣን የገንዘብ መላኪያ ተከፈተሎ። ማስተርና ቪዛ ካርዶን በመጠቀም ከ5 እስከ 20 ዶላር የሚልኩበት አዲስ የገንዘብ መላኪያ መንገድ። ካሽጎን ለየት የሚያደርገው የትኛውም የገንዘብ ዝውውር በፍጥነት አገልግሎት ከመስጠቱም ባሻገር ለማንኛውም አገልግሎት ምንም አይነት ክፍያ አለመጠየቁ ነው። በሀገራችን ታሪክ ገንዘብን ከውጪ ወደ ሀገር ቤት በማስተላለፍ በመተግበሪያ መልክ አገልግሎት መስጠት የጀመረው የመጀመሪያው ሀገር በቀል የገንዘብ መላኪያ ዘዴ ካሽጎ ከ4500 በላይ ባሉ የባንክ ቅርንጫፎች አገልግሎት እየሰጠ ይገኛል። ገንዘቦን በሰኮንዶች ልዩነት ውስጥ ይፈልጉ በአካውንቶ ወይንም በእጆ ቆጥረው የሚወስዱበት ልዩ ዘዴ። በቅርቡ ሁሉንም ኢትዮጵያዊ ባለቤት ለማድረግ ጉዞ የጀመረው ካሽጎ ዛሬውኑ መተግበሪያውን በስልኮ ላይ በመጫን የአገልግሎቱ ተጠቃሚ ሆኑ። ፍጥነት መለያችን፣ ኢትዮጵያን መክፈቻችን፣ ካሽጎ ነው መላኪያችን። ካሽጎ የአዲሱ ትውልድ ብራንድ። ክቡራን ተመልካቾቻችን ከናሁ ቴሌቪዥን ለሳቱ ያዝናቸው ዜናዎቻችን እንደቀጠሉ ናቸው። አሁን ደግሞ ከባህር ማዶ ምንጮች ወደ ያዝናቸው ዜናዎቻችን ተሸጋገርን። አሜሪካ በአዲሱ የዛምቢያ የሳይበር ደህንነት ሕግ ላይ ማስጠንቀቂያ ሰጠች። በዛምቢያ የሚገኘው የአሜሪካ ኤምባሲ በደቡብ አፍሪካዊቷ ሀገር ከተጀመረው አዲስ የሳይበር ደህንነት ሕግ ዜጎቹ እንዲጠነቀቁ አስጠንቅቋል። ኤምባሲው ዛምቢያ ውስጥ ያሉ ወይንም ዛምቢያን ለመጎብኘት ያቀዱትን አዲስ ሕግ በሀገሪቱ ውስጥ ያሉትን ሁሉንም የኤሌክትሮኒክስ ግንኙነት ጣልቃ ገብነትና ክትትልን የሚጠይቅ ለሚለው አሜሪካውያንን የማስጠንቀቂያ ደውል አቅርበዋል ብሏል። እነዚህ ጥሪዎች፣ ኢሜይሎች፣ ጽሁፎች በሀገር ውስጥ ማንኛውንም ወሳኝ መረጃ ማስተላለፍን ያካተቱ መሆናቸውን ለመገምገም ሕጉ በሰፊው የሚገልጸው ቃል በማንኛውም እንቅስቃሴ ላይ ሊተገበር ይችላል ሲል ኤምባሲው ገልጿል። የዛምቢያ መንግስት በመስመር ላይ ማጭበርበርንና የህፃናትን የብልግና ምስሎችን እንዲሁም የሐሰት መረጃዎችን ስርጭት ለመቆጣጠር ሕግ እንደሚያስፈልግ ተናግሯል። የአሜሪካ ኤምባሲ የሰጠውን ማስጠንቀቂያ ተከትሎ የዛምቢያ የውጭ ጉዳይ ሚኒስቴር አዲሱ የሳይበር ደህንነት ሕግ የማንንም ሰው ግላዊነት ለመውረር የታሰበ አይደለም ሲል መግለጫ አውጥቷል። ሕጉ የጅምላ ወይንም የዘፈቀደ ክትትልን አይፈቅድም ሲሉ ሚኒስቴሩ ገልጸዋል። መግለጫው አክሎም ወሳኝ መረጃ ምደባው የብሔራዊ ደህንነትን የሚመለከት ሲሆን ማንኛውም ግምገማዎች ወይንም እርምጃዎች የሚከናወኑት በተፈቀደላቸው ተቋማትና በሕግ አግባብ ነው ብለዋል። እንዲሁም ሕጉ መንግስትን በሚነቅፍ አካል ላይ ሊተገበር ይችላል በሚል ስጋት መፍጠሩን ቢቢሲ ዘግቧል። በመጨረሻም ሐማስ የእስራኤል የተኩስ አቁም ጥያቄን በይፋ ውድቅ ማድረጉን አስታወቀም። ሐማስ የእስራኤልን የቅርብ ጊዜ የተኩስ አቁም ስምምነት በይፋ ውድቅ አድርጎታል። በመሆኑም ሐማስ ጦርነቱን እንዲያበቃና የፍልስጤም እስረኞችን ለመፍታት በምላሹ የተቀሩት ታጋቾች የሚፈቱበትን ስምምነት ለመደራደር ዝግጁ ነኝ ብለዋል። የሐማስ ዋና ተደራዳሪ ካሊል አልሃያ የእስራኤል ጠቅላይ ሚኒስትር ቤንያሚን ኔታንያሁ ለፖለቲካ አጀንዳ የሚገለገሉ ከፊል ስምምነቶችን አንቀበልም ብለዋል። 59 ታጋቾች አሁንም በእስር ላይ የሚገኙ ሲሆን 24ቱ በህይወት እንዳሉ ተሰምቷል። እስራኤል በቅርብ ጊዜ 10 ታጋቾችን ለማስለቀቅ ለ45 ቀናት የሚቆይ የተኩስ አቁም ስምምነት ለማድረግ ከስምምነት ደርሳ እንደነበርም ዘገባው አስታውሷል። የእስራኤል የገንዘብ ሚኒስትር ቤዛሌል ስሞትሪች በበኩላቸው በሐማስ ላይ የገሃነም በሮች የሚከፈቱበት ጊዜው አሁን ነው ሲሉም ዝተዋል። ነገር ግን የሐማስ ባለስልጣናት የእስራኤል እቅድን እንደማይሳካ በሳምንቱ መጀመሪያ ላይ ለቢቢሲ ጠቁመው ነበር። ኔታንያሁና መንግስታቸው ከፊል ስምምነቶችን ለፖለቲካ አጀንዳዎች መሸፈኛ አድርገው ይጠቀማሉ ሲል ተደጋጋሚ ክስ የሚያቀርበው ሐማስ ይህም የጥፋትና የረሃብ ጦርነትን በማስቀጠል ላይ የተመሰረተ ነው ብለዋል። ይህ በእንዲህ እንዳለ በደርዘን የሚቆጠሩ ጋዛውያን ምንም አይነት ሰብአዊ እርዳታ ሳይገባ በአየር ድብደባ በየቀኑ እየሞቱ ነው ተብሏል። በጋዛ በሐማስ የሚተዳደረው የሲቪል መከላከያ ኤጀንሲ እንደገለጸው በቅርብ በተፈጸሙ ተከታታይ የእስራኤል ጥቃቶች በትንሹ 37 ሰዎች ሞተዋል። እነሆ የምስራች! የ10 አየር መንገድ የበረራ ትኬት ለውድ ደንበኞቹ በተቀላጠፈና አስተማማኝ በሆነ መንገድ እያቀረበ ያለው። በዚህም በደንበኞቹ የተመሰገነው ጉዞጎ አሁን ደግሞ ተደራሽነቱን በማስፋት ተጨማሪ ባንኮችን በማካተት ለውድ ደንበኞቹ የበለጠ አስተማማኝ ለመሆን ችሏል። የጉዞጎን አፕሊኬሽን ከአፕ ስቶር ወይም ከፕላይ ስቶር በማውረድ የመነሻና የመድረሻ ከተማዎትን መርጠው ዋጋ አወዳድረው የሀገር ውስጥም ሆነ ዓለም አቀፍ በረራ ማድረግ ካሰቡ የበረራ ትኬቶን ክፍያ በአቅራቢያው በሚገኙ ባንኮች አንድም በአካል በመሄድ ወይም በኦንላይን የክፍያ አማራጮች ክፍያዎትን በመፈጸም የበረራ ትኬቶን በእጅ ያስገቡ። ከዚህም በተጨማሪ
እንደ ሁል ጊዜው ወደ ጉዞጎ የጥሪ ማዕከላችን 7473 በመደወል ከሙሉ የበረራ መረጃ ጋር የ24 ሰዓት የትኬት አገልግሎት ማግኘት እንደሚችሉ ስናበስሮ በታላቅ ደስታ ነው። ለበረራዎ ጉዞጎ። የተከበራችሁ ተመልካቾቻችን ከናሁ ቴሌቪዥን ለሰዓቱ ያዝናቸው ዜናዎቻችን በዚሁ አበቁ። ከሰዓቱ ዜናዎች ጋር ማርቆስ ጉዳይ ነበር። መልካም ቀን።